ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለተ ቅዳሜ የካቲት 28 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። የኢትዮጵያ መንግስት ኤርትራ ታጣቂ ቡድኖችን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሷን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱ ተዘገበ። ራሱን የተከዜ ዘብ ያለው ታጣቂ የፋኖ ኃይሎች ውጊያ ከፈቱ ሲል ከሰሰ። የህወሓት ጦር የኮር አዛዥ የነበሩትን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግስቱ መቀመጫ አዲስ አበባ መግባታቸውም ተዘግቧል። በአምነስቲ ኢንተርናሽናል የተጋለጠው በኦሮሚያ ክልል የሚንቀሳቀሰው የታጣቂው ሸኔ ጭካኔና ሌሎች ዝርዝር መረጃዎች አሉኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወልቃይት ወረዳ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው በሚል መሪ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ የሚደግፍ ህዝባዊ ሰላማዊ ሰልፍ እየተካሄደ ነው። ሰልፈኞቹ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው፣ የፌዴሬሽን ምክር ቤት በህዝብ ተወካዮች ምክር ቤት ውክልና እንዲኖረን መወሰኑን እያመሰገንን በአማራ ክልል ምክር ቤት ውክልና እንዲኖረን እንጠይቃለን። ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው ብለዋል። ከወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን የተገኘው መረጃ እንደሚያመላክተው የሀገር መከላከያ ሰራዊት የኢትዮጵያችን የህልውና ዘብ ነው፣ አማራንን እንጂ አማራ እንሁን አላልንም፣ እምቢ ለዳግም ባርነት፣ በደም የተከበረ አማራዊ ማንነታችን በህግና በላባችን ይጸናል የሚሉና ሌሎች መልእክቶችንም አስተላልፈዋል። ወደ ሌላኛው መረጃችን ስናልፍ በአምነስቲ ኢንተርናሽናል የተጋለጠው የሸኔ ታጣቂዎች ጭካኔ። አምነስቲ ኢንተርናሽናል በወጣው መግለጫ በሸኔ ታጣቂዎች የሚፈጸመው አስከፊ ግፍ በኦሮሚያ ክልል ለሚገኙ ንጹሐን ዜጎች ዋነኛ የስጋት ምንጭ መሆኑን አረጋግጧል። ሪፖርቱ በተለይም ቡድኑ በሴቶችና በልጃገረዶች ላይ የሚፈጸመውን አስገድዶ መድፈርና የጾታ ባርነትን እንደ ጦር መሳሪያ እንደሚጠቀምበትም በዝርዝር አስፍሯል። የሸኔ ታጣቂዎች ሰላማዊ ሰዎችን ከመኖሪያ ቀያቸው ለማፈናቀልና ፍርሃትን ለመንዛት ሲሉ በቡድን የመድፈርና አካላዊ ጥቃት የመፈጸም ኢሰብአዊ ድርጊቶችን በስፋት እያከናወኑ መሆኑንም የዓይን እማኞችን ጠቅሶ ገልጿል። በተጨማሪም ሪፖርቱ በሸኔ የሚፈጸመው የጅምላ ጭፍጨፋዎችንና አስገድዶ እገታዎችን በጥብቅ አውግዟል። ታጣቂ ቡድኑ በተለያዩ የኦሮሚያ አካባቢዎች በመንገድ ላይ የሚጓዙ ንጹሐንና የዩኒቨርሲቲ ተማሪዎችን ለገንዘብ ማስገደጃነት በጅምላ ለማገትም ተግባር ላይ ተሰማርቷም ተብሏል። የሸኔ ታጣቂዎች በገበሬዎችና በሰራተኞች ላይ የሚያደርሱትን ግድያና የንብረት ዝርፊያ ማህበረሰቡን ለከፋ ችግር መዳረጉን የገለጸው አምነስቲ እነዚህ ድርጊቶች የጦር ወንጀል ሊባሉ የሚችሉ ከባድ የሰብአዊ መብት ጥሰት መሆናቸውንም አጽንኦት ሰጥቷል። በመጨረሻም አምነስቲ ኢንተርናሽናል በሸኔ የሚፈጸመው እነዚህ ግፎች በአስቸኳይ እንዲቆሙና ዓለም አቀፉ ማህበረሰብ ጉዳዩን በትኩረት እንዲከታተለው ጥሪ አቅርቧል። የሸኔ ታጣቂዎች የሚፈጽሙት ዘፈቀደ ግድያ እና አረመኔያዊ ድርጊት በክልሉ ያለውን ሰላም እያደፈረሰ መሆኑንም ሪፖርቱ ገልጿል። ራሱን የተከዜ ዘብ ያለው ታጣቂ የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በመንግስት ይደግፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ገለጸ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓድ ቀበሌ ላይ ከፍተኛ ውጊያ መደረጉንም መረጃዎች እየወጡ ነው። አንድ አፍታ ሚዲያ ከፍተኛ የአካባቢው አመራርና ነዋሪዎች አረጋግጠውልኛል ሲልም ዘገባውን በሰበር ዜና አጋርቷል። ውጊያውንም የከፈቱት ሰፈር መለስ በተባለ ግለሰብ የሚመራው የፋኖ ክንፍ ነው ያሉ ሲሆን በተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነም ከአካባቢው የተገኘው መረጃ ተረጋግጧል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰም ጨምረዋል። በዚህ ውጊያም 8 የሚደርሱ የፋኖ አባላት እንደተገደሉና 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደሞቱም አንድ አፍታ ሚዲያ ከታማኝ ምንጮች አግኝቼዋለሁ ባለው መረጃ አስፍሯል። ወደ ሌላኛው ዝርዝር መረጃችን ስናልፍ የኢትዮጵያ መንግስት ኤርትራ ታጣቂ ቡድኑን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሷን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱም ተዘግቧል። ቢያንስ 600,000 ሰዎች ለህልፈት ከዳረገው ከ2020 እስከ 2022 የትግራይ ጦርነት በኋላ ያልተፈቱ ጉዳዮች የአፍሪካ ቀንድ ዳግም ወደ ግጭት እንዳይከቱት ስጋት ተፈጥሯል። ዘአፍሪካ ሪፖርት የአካባቢው ነዋሪዎችና ማንነታቸው ያልተገለጹ ወታደራዊ ምንጮች ጠቅሶ ዛሬ እንደዘገበው የኤርትራ
የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው ወደ ትግራይ በመግባት እስከ መቀሌ፣ አዲግራትና ዛላንበሳ ድረስ መድረሳቸውም ተጠቁሟል። በተጨማሪም በሱዳን የድንበር ከተማ ማህዳይት በኩል ሰርጎ የመግባት እንቅስቃሴ እንዳለና የኤርትራ ወታደሮች የኢትዮጵያ የጦር ደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጮች አጋልጠዋል። ይህ ሁኔታ በአዲስ አበባና በአስመራ መካከል ያለውን የዲፕሎማሲያዊ ፍጥጫ አባብሶታል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 27 በጻፉት ደብዳቤ ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ታደርጋለች በማለት የከሰሱ ሲሆን የኤርትራ ጦር ከኢትዮጵያ ግዛት እንዲወጣም ጠይቀዋል። አክለውም የኤርትራን ድርጊት ተንኮሳዎች ብቻ ሳይሆን ግልጽ የጥቃት እርምጃ ነው ሲሉ ኮንነውታል። በአንጻሩ የኤርትራ መንግስት ይህንን ውንጀላ በጥብቅ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የካቲት 9 በወጣው መግለጫ ክሱ ፈጽሞ የሐሰትና የፈጠራ መሆኑን ገልጾ ከ2 ዓመታት በላይ በኤርትራ ላይ ሲካሄድ የቆየውን የጥላቻ ዘመቻ አካል ነው ብለውታል። መንግስታቸው ትርጉም የለሽ ለሆነ ትርክ ምንም አይነት ፍላጎት እንደሌለውም አጽንኦት ሰጥተዋል። ምንም እንኳ ኤርትራ ክሱን ብታስተባብልም በኢትዮጵያ በኩል ወደ ሰሜን ግንባር ከፍተኛ የጦር ኃይልና ወታደራዊ ትጥቅ እየተንቀሳቀሰ መሆኑን የአካባቢው ነዋሪዎች መመስከራቸውን የፈረንሳይ ዜና ወኪል ዘግቧል። ይህ የጸጥታ ውጥረት እየተካሄደ ያለው በትግራይ ውስጥ ካለው የውስጥ የስልጣን ሽኩቻ ጋር ተዳምሮ ነው። ከጦርነቱ በፊት ክልሉን ያስተዳድሩ የነበረው ህወሓት በፕሪቶሪያው ስምምነት መሰረት ከተቋቋመው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ እሰጥ አገባ ውስጥ ገብቷል። የዓለም አቀፉ የቀውስ ጊዜ አጥኚ ቡድን ክራይሲስ ግሩፕ መረጃ እንደሚያሳየው የትግራይ ኃይሎች ጥር 26 ቀን ወደ አከርካሪው የሰሜን ምዕራብ ትግራይ ጸለምት አካባቢ በመግባት ከፌዴራል ኃይሎችና ከአማራ ክልል ታጣቂዎች ጋር የተጋጩ ሲሆን ከ3 ቀናት በኋላ ጥር 29 ወደ ደቡባዊ የራያ አካባቢዎች ኮረምና አላማጣ አቅንተዋል። የፌዴራል መንግስት ለዚህ እንቅስቃሴ የጸጥታ እርምጃ የወሰደ ሲሆን ጥር 31 ወደ ክልሉ የሚደረጉ በረራዎችን በሙሉ ከማገዱ ባለፈ በማዕከላዊ ትግራይ አካባቢዎች 2 የድሮን ጥቃቶችን ፈጽሟል። አብዛኛው የአሁኑ አለመረጋጋት የሚመነጨውም በሁለቱ ዓመታት የእርስ በርስ ጦርነት ወቅት ከተፈጠሩና እልባት ካላገኙ የድንበር ይገባኛል ጥያቄዎች መሆኑን ይነገራል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎችን መለሳለሁ። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ